አይነት ሁኔታ ውድቀት ውስጥ የፖለቲካ ውድቀት ውስጥ አገራዊ ውድቀት ውስጥ የምንገኘው አገሪቱ ኮላፕስ አርጋለች ቶታሊ በልቶ ማደር ካልቻለ ቤት ከሌለው ሰላም ከሌለ ፍትህ ከሌለ አንድ አገር ኮላፕስ እና አገር ኮላፕስ ያደረገበት አገር ዲስሜንት ሆኗል አገር ስለዚህ በዚህ አይነት ሁኔታ ውስጥ ነን ያለነው ይሄንን ህዝብ ነው መታገል ያለበት ይሄንን ህዝብ ነው መነሳት ያለበት በዚህ ላይ ህዝብ ነው ያለውን ኃይል በሙሉ መጠቀም የሚችለው ለዚህ ፖለቲካ ፕሮግራሙ በፍጥነት እዛው በአገር ቤት ላይ ያለው ነው የውጭ ድጋፍ የውጭ እርዳታ የሚያስፈልግ አይደለም አያስፈልግም በውጭ ሆነን የምናዘጋጀው እሁላችሁ እንኩ ብለን የምንሰጠው ተገቢ አይደለም ፍጹም በኋላ ሌላ ችግር ያስከትላል ስለዚህ ባለቤቶቹ የፖለቲካ ፕሮግራሙን መሬት ላይ ያለው ፖለቲከኞቹ በአስቸኳይ ሰርቶ ካወጡ አሁን እየሆነ ያለው ነገር ውስጥ ህዝባዊ ትግሉ ይፋፋማል ከየትም ይሁን እንዴት ይሁን በወታደራዊ ኃይል የተደገፈ የፖለቲካ ፕሮግራም ቢኖር ህዝባዊ እንቅስቃሴው ገኖ ወደ ላይ ይወጣል ቱክ ብሎ ይፈላል ሁሉም ቦታ ላይ ችግር አለ ሁሉም ሰው በችግር ውስጥ ነው ያለው በመከራ ላይ ነው ያለው ጦርነት ብቻ አይደለም ቅድም ያነሳው ረሃብ እኮ ከጦርነት ይበልጣል አምታሙ ከጦርነት ይበልጣል ረሃብ ፍትህ ማጣት ከጦርነት ይበልጣል ሰላም ማጣት ከጦርነት ይበልጣል ስለዚህ ሰው በዚህ አይነት ሁኔታ ላይ እየተሰቃየ ነው ያለው የኢትዮጵያ የገበያ ሸመታ በአሁኑ ሰዓት ላይ ያለው የገበያ ሁኔታ ምን ይታያል ሸምቶ ለመብላት 80 እና 60 ሺህ ብር አስረ ወስደ አንድ ኩንታል ጤፍ ገዝተ መኖር ትችላለህ እንዴ ከየት ይገኛል 80 60 ሺህ ብር ለመብላት ረሃብ እየፈጀ ነው ያለው ሸመታው እንደዚህ ነው የገንዘብ ምንዛሪ ወድቋል ዜሮ ውስጥ ወድቀናል ስለዚህ ሀብታሙ በጣም አሳዛኝ በአለም ላይ የሌለ ድርጊት በኢትዮጵያ ላይ እየተፈጸመ ነው ይሄ እየተፈጸመ በልጽገናል ይላሉ በልጽገናል እየበለጸገን ነው ይላሉ እሱ ልክ ነው እነሱ በልጽጓል እሱ ልክ ነው እነሱ በልጽጓል ከሻ ላይ መሬት ላይ ይተኛ የነበረ ዛሬ ቤተ መንግስት ልዩ ቤተ መንግስት እያሰራ ነው ያለው ኢትዮጵያን ሽጦ ኢትዮጵያ ተሽጣ የኢትዮጵያ ህዝብ ተረጉሞ ይሄንን ፖለቲካ ይዞ ካልወጣ ይሄ በተቻለ ፍጥነት ይሄን ሊታወቅ ይገባል ይሄንን ለማስቆም ይሄን ስርዓት ለማፍረስ ይሄ ነው ወሳኝ አሁን የሚቀረን እጅግ ከፍተኛ ስራ ይጠይቀናል ሀብታሙ እና ይሄ ነው መሆን ያለበት ህዝቡ የጤና ባለሙያዎቹን ያነሳው ህዝባዊ ለማድረግ መጀመሪያ ይዘጋጅ ጥሩ ነው ህዝባዊ ይሁን ከነሱ ጋራ የሚቆም ይታወቅ ይውጣ ህዝቡ በዛ መልክ ያስነሳ የጤና ባለሙያዎቹ በእነሱ ላይ ብቻ ትግሉ አይቁም ህዝባዊነት አይቁም ህዝቡ በሙሉ ይነሳ ቤቱ የፈረሰበት ልጆቹ የተወሰደበት ህፃናት ወስዶ እናትና አባት እንዴት ቤት ቁጭ ብሎ ይኖራሉ ወይ ሞቶ ሳይቀብሩ ወይ ምን እንትን ሳይሉ ልጆቻቸው እኮ ለሞት እንገላለን ብሎ ሲወስዱ እጅ ሰብስቦ መንግስት ነው ብሎ የሚጠብቅ ምን አይነት ህዝብ ነው ምን አይነት ህዝብ ነው ይኸው የጀነራሎቹ እኮ ልጆች በ300 ሚሊዮን እኮ እየተዳሩ ነው ያሉት ዘመናዊ ትልቅ ምን የሚባል አዳራሽ ነው ሚሊዮን የሚባል ትልቅ አዳራሽ በዛ ውስጥ ነው እኮ ሰርጉ ጤና ስለተከበራችሁ የብሬዲዮ ቤተሰቦችና አድማጮች በወቅታዊ ጉዳይ እንድንወያይ እንደወትሮው ሁሉ የአፍሪካ ሰላምና እርቅ ኢንስቲትዩት ዋና ዳይሬክተር ዶክተር ሸዋፈራው ኩራቱን ጋብዘናል ዶክተር ሸዋፈራው ኩራቱ ጋር እየተወያየን እንቆያለን የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት ጋብዛለሁ ጤና ይስጥልኝ ዶክተር ሸዋፈራው ኩራቱ እንደምሰነበቱ እንኳን በድጋሚ ተገናኘን ጤና ይስጥልኝ ሀብታሙ ስለተሰጠኝ እድል አመሰግናለሁ እግዚአብሔር ይስጥልኝ ከልብ አመሰግናለሁ ዶክተር ሸዋፈራው ኩራቱ እንግዲህ የውጭ ሀገር ዜጎችን የመሬትና የንብረት ባለቤት እንዲሆኑ የሚፈቅድ አዋጅ አብይ አህመድ አርቅቋል እንግዲህ ዜጎችን በአዲስ አበባ ዙሪያ በተለያዩ ቦታዎች ያፈናቀለ ሜዳ ላይ የጣለ በመትኩ እንግዲህ ዋናነት አዲስ አበባ ላይ በተለይ አማራውን ዋና ኢላማ በማድረግ የማፈናቀል እርምጃ መሆኑን ጅማ ላይ በነበረው ሚስጥራዊ ስብሰባ ሳይቀር የተወያዩበት ሂደት አለ ዛሬ ደግሞ ይሄንን ህዝብ ካፈናቀሉ በኋላ በኮሪደር ልማት በልማት ሽፋን በጫካ ፕሮጀክት ስም ካፈናቀሉ በኋላ ይሄው ለውጭ ሀገር ዜጎች መሬቱና ንብረቱን ለመቸብቸብ ዝግጅታቸውን ጨርሰው ህግ አርቅቀዋልና ሂደቱን በተለይ እርሶ በተደጋጋሚ አብይ አህመድ ለአረብ ኤሚሬትና ለሌሎችም አገሪቱን ሸጧል ሲሉ ነበር አዲሱን ረቂቅ አዋጅ እንዴት አዩት ያው እንግዲህ አብይ አህመድ ማህተም መርገጫ የሆነው ፓርላማም በተመሳሳይ ያጸድቀዋል ተብሎ የሚጠበቅ ነውና ሂደቱ እንዴት ነው እየተከታተላችሁ ያላችሁት የሚገርም ነገር ነው ትንቢያችን እውነተኛ ሆኖ መገኘቱ ህዝብ ኦዲያንሱ እንድገነዘብ አስረግጬ ፈልጋለሁ በዚህ ዙሪያ ላይ ሰፋ ያለ ጉዳይ ለማሳወቅ ወዳለው
በአጼ ኃይለ ሥላሴ ጊዜ ኢትዮጵያ ውስጥ አረመኖች፣ ጣሊያኖች፣ አረቦች በብዛት ኢትዮጵያ ውስጥ እንደዚህ አይነት ኢንዱስትሪ የተለያየ ንብረት አፍርተው የራሳቸውን ዜጎች አምጥተው ዜጎቻቸውን ያስተዳድሩ ነበረ። በኢትዮጵያ ውስጥ ኢንዱስትሪ ቢኖርም ግብር ቢከፍሉም እንኳን ይጠቀሙ የነበረው የራሳቸው አገርና የራሳቸው አገር መንግስት ነበረ። ይሄንን በኋላ የኢትዮጵያ መንግስት የሆነው ደርግ መጣና በአዋጅ ንብረቱን ወደ ኢትዮጵያ መለሰ። ወደ ኢትዮጵያ ህዝብ አስመልሰው ሰዎቹ ከሀገር እንዲወጡ አድርጓል። እኔ ይሄንን በአዋጅ ነው የሆነው ይሄ ነገር እና ይሄ እውነተኛ ታሪክ ነው እየነገርኩት። የትላንተኛ ልጅ ሆነን በነበርንበት ጊዜ የነበረ ታሪክ ነው እየነገርኩት ያለው። ያየሁት፣ ያነበብኩት፣ የሰማሁትን ነው የምናገረው። የኢትዮጵያ ህዝብ ጠንቅቆ ያውቃል ይሄንን ጉዳይ። ዛሬ ያ ንጉሱ ጊዜ የነበረው የሰው ኃይልም በኢትዮጵያ የሰው ብዛትም ፖፑሌሽኑ 20 ሚሊዮን አካባቢ በነበረበት ጊዜ ኢትዮጵያ በተቸገረችበት ጊዜ የነበረው ኢንዱስትሪ ኢትዮጵያ ውስጥ እንዲተክሉ ቢያመጡ እነሱ ግን የራሳቸውን ሰዎች ከሀገራቸው እያመጡ በኢትዮጵያ ውስጥ በማስፋፋት ወደ ውርስ ወደ ርስት ውርስና ንብረት ውርስ ገብተው ከአቅም በላይ ለመንግስት ከአቅም በላይ ሆኖ የነበሩትን ኋላ የኢትዮጵያ ደርግ ወታደራዊ መንግስት በመጣ ጊዜ ይሄንን የመጀመሪያ የወሰደው እርምጃ ይሄ ነው። የተለያዩ ኢንዱስትሪዎቹ ወደ ኢትዮጵያ ገብተዋል። ወደ ኢትዮጵያ ህዝብ ገብቶ ወዛደር አፍርተው ሰራተኛው በራሱ ያስተዳድር ነበር፣ በመንግስት ነበር። በአሁኑ ሰዓት ላይ ያ ንብረት በሙሉ ተሽጧል። ኢህአዴግ እንደገባ ንብረቶቹ ሽጧል። ብዙ መጥቀስ የምንችላቸው ናቸው። እነ አስኮ ጫማ የመሳሰሉት ብዙዎች መጥራት የሚቻለው ብዙ አሉ እና ይሄ ተፈጥሯል። ዛሬ ከዛ ለየት የሚል ደግሞ ሌላ ነገር መጣ። ምንድነው እሱ? እነመለስ ያንን ሸጡ። በመንግስት እጅ የነበረው ሽጠው ለራሳቸው አውሏል፣ ለትግራይ አገልግሎት አውሏል ብለው ወደ ሊወስዱ የሚገባውን ዘርፏል፣ ወስዷል፣ ሽጧል። አሁን ግን ያለው ምንድነው እየሆነ ያለ? የኢትዮጵያ ህዝብ አንደኛ የመሬት የከተማ ቦታ ጥበት፣ ቤት ሰርቶ ለመኖር የማይችልበት ሁኔታ ላይ የኑሮ ውድነት ባስቸገረበት ጊዜ መኖር ያቃተ ህዝብ ከቤቱ አፈናቅለው በብሔር ልዩነት የብሔር ፖለቲካ አቋቁመው በብሔር ፖለቲካ ምክንያት የበላይነትን ኦህዴድ ብልጽግና የሚል እኔ ሁሉ ጊዜ ብልጽግና የሚለው ስም የግለሰቦቹን መበልጸጋቸውን የራሳቸው መበልጸጊያ እንደሚበለጽጉ እንበለጽጋለን አገር ሽጠን ብለው ያወጡት የፖለቲካ ስም ነው። የፖለቲካ አይደለም፣ የብልጽግና የራሳቸው መበልጸጊያ ስም ነው። በዚህ ስም አሁን አዲስ አበባን ሸንሽኗት ሌሎችንም ከተሞቹን የኮሪደር ልማት ብለው ህዝቡን ጠራርገው ከቤታቸው ከርስታቸው ከመኖሪያቸው ከአያት ቅድመ አያት አዲስ አበባን ያቀኑ የከተማ መስራች የነበሩትን ሰዎች አባሯቸው አዳክመው ያን ቦታ ለአረቦቹ ለመሸጥ ወስኗል። እነዚህ ቦታዎች በግልጽ እየተጠረጉ ያሉት ቦታዎች ናቸው። የትኛው ነው የሚጠረገው? የትኛው ነው እየወደመ ያለው? የትኛውን ለማን ሊያደርጉ ነው የሚለው በግልጽ የተጠረገ ቦታ እንደ ኳስ ሜዳ አድርገው አዘጋጅተው ለውጭ ሰዎች መሬት ለመሸጥ ነው፣ ዜግነት ለመስጠት ነውና ይሄንን የኢትዮጵያ ህዝብ በጥንቃቄ እንዲያይ እና ለወደፊት እነዚህ የሚመጡ ሰዎች ምንነታቸው በደንብ ታውቆ የኢትዮጵያ ህዝብ ካሳ ጭምር ከነዚህ አገር የሚወስድ መሆን አለበት፣ መጠየቅ አለበት። መብቱን ለማስጠበቅ አገሩን ለማዳን ቀደም ሲል እንደተናገርነው አብይ ከራሱ ላይ ከኋላ ሆኖ እየሰራ ከራሱ ላይ ሌሎቹንም ጭምር አስነክሶ ሌባ ለማድረግ አስነክሶ ተጠያቂ ለማድረግ ወደ የራሱ የሆነ ምክር ቤት የሚባለው ፓርላማ መርቷል። ይሄ ሀብታሙ በጣም ክሩሻል የሆነ ኬዝ ነው። አገርን መሸጥ ብለናል። ድሮም አስቀድመን አገርን እየሸጡ ነው። ለአረቦች ነው የሚሸጠው፣ ለአረቦች ነው፣ ለኤሚሬቶች ነው እያመቻቸ ያለው። ሲሰጥ ቆይቷል። በነፃ እኮ ሰጥቷል ለጋሪን በሙሉ። ስለዚህ አሁን ደግሞ የተቀሩትን ቦታዎችን በሙሉ ሰዎችን እያስነሳ እያባረረ ይሄንን እያደረገ ነውና ይሄ የኢትዮጵያ ህዝብ
በንቃት ሊቃወም ይገባል። ትግሉ ህዝባዊ ይሁን የምለው ያለ ምክንያት አይደለም። አገር እየሸጠ ነው ብያለሁ ደጋግሜ የኛ ማህበር የኛ ድርጅትም እዚህ ላይ ከፍተኛ አጽንኦት ሰጥተው ኢትዮጵያን ለማዳን ሁሉ ሰው ይነሳ አገር እየተሸጠ ነው ብለናል። እሱ ብቻ አይደለም ከወርልድ ባንክ ከአይኤምኤፍ ገንዘብ እየወሰዱ ቁጥር ስፍር የሌለው ብድር እየወሰዱ አይኤምኤፍ በሚሰጠው ፕላን መሰረት በኢትዮጵያ ህዝብ ላይ የኑሮ ውድነት የቀረጥ ታክስ መጨመር እነዚህ አይነቶቹን በህዝብ ላይ አግነው ሰጥተው ወይም በህዝብ ላይ ጭነው ህዝብ ያንን መክፈል ሲያቅት የህዝብ ንብረት የሆነውን ለመቀማት ለመዝረፍ የሚያደርጉት ከፍተኛ ትግል ነው። ይሄንን ህዝብ መታገል አለበት። የኢትዮጵያ ህዝብ ጠንቅቆ በትልቁ መታገል ያለበት ጉዳይ ነው እና ይሄ ትልቅ ወንጀል ነው። ትልቅ ወንጀል ነው በኢትዮጵያ ውስጥ እየተሰራ ያለው። ይሄ ወንጀለኛ አገዛዝ ነው። ይሄ መንግስት አይደለም፣ ወንጀለኛ አገዛዝ ነው። ሀብታሙ ከልብ አመሰግናለሁ። እንግዲህ ያው የኮሪደር ልማት ተብሎ የጫካ ፕሮጀክት ተብሎ አዲስ አበባ ላይ በመቶ ሺህ የሚቆጠሩ ዜጎችን ሜዳ ላይ ከጣሉ ካፈናቀሉ ጥቂት ካድሬዎችን እየሰበሰቡ ምትክ ቦታ ሰጥተናል፣ ምትክ ቤት ሰጥተናል የሚባለው ድራማ በርካቶችን ለማፈናቀል በተለይም ደግሞ የከተማዋን የህዝብ አሰፋፈር ስብጥር እንቀይራለን ተብሎ የኦሮሚያ ክልል የበላይነት የተቆጣጠረው የፌዴራል መንግስትን ስልጣን ሽፋን በማድረግ የሚወሰዱ እርምጃዎች ናቸው። ያንን ካደረጉ በኋላ ምትኩ ላይ የሚፈልጉትን ፕሮጀክት የሚፈልጉትን የፎቅ ጫካ ለመደርደርና ያንን ለማድረግ ደግሞ በተለያዩ ሪል ስቴት ስም ጀነራሎቻቸው የፖለቲካ አመራሮቻቸው ሁሉም ባለጊዜዎች ተደራጅተው ዝርፊያ ጀምረው ነበር። የሪል ስቴት ኩባንያ አቋቁመናል በሚል ነገር ግን ኢትዮጵያን በሚገባው ደረጃ ሁኔታውን በጥርጣሬ ማየታቸውን ተከትሎ ያንን የሚፈልገውን ማግኘት አለመቻላቸውን ቀጥሎ አሁን ከተማዋን ሙሉ ለሙሉ እንግዲህ ይሄ አዋጅ ለመሸጥ ያመቻቹበት ሂደት ነው። አሁን ይሄ አዋጅ እንደጸደቀ እንግዲህ ያው መጽደቁ አይቀርም። አብይ አህመድ ጫማ ስር ያለ ፓርላማ የስሙላ ፓርላማ ነው። በንጉሱ ጊዜ እንግዲህ የንጉሱ ጋራዥ ይባል ነበር ፓርላማው። አሁንም ደግሞ የአብይ አህመድ ጫማ ስር ያለ ተቋም ነው። በዚህ ደረጃ እንግዲህ አገር ላይ ይሄ ሁሉ እርምጃ እየተወሰደ እየተፈናቀለ እየተበደለ ያለው ዜጋ ቀደም ሲል አንስተውታል። በአፄ ኃይለ ሥላሴ ጊዜ የነበሩ አንዳንድ የውጭ ኩባንያዎች እኮ ዜጎቻቸው በአገሬው ላይ የሚፈጽሙት ድርጊት ኢትዮጵያ ቅኝ ገዢዎችን ወቅታ ያባረረች ሀገር ውስጥ መጥተው የሰፈሩ ኩባንያዎች የማይመስሉበትና የዘር ልዩነት የሚመስል ተግባር አንዳንድ ኩባንያዎች ይፈጽሙ እንደነበር በዛ ጊዜ የነበሩ ሰዎች እንግዲህ የሚጽፏቸው መጽሐፍት የሚናገሯቸው መረጃዎች እንዴት አድርገው አገሪቱን ኢኮኖሚ ተብትበው ይዘው እንደነበርና የውጭ ምንዛሪ በተለይ እንዴት አድርገው ያሸሹ እንደነበር ሁሉም የወጡ መረጃዎች አሉና ዛሬ ደግሞ ቤተመንግስቱን የተቆጣጠረው ኃይል የነዚህ ጉዳይ ፈጻሚ ሆኖ እንግዲህ ቱርክም የጦር መሳሪያ ሰጠች፣ አረብ ኤሚሬት የጦር መሳሪያ ሰጠች ሲባል እሱ ንጹሃን የሚጨፈጭፍበትን መሳሪያ ይሰጣሉ። በምትኩ ደግሞ እንዲሁ አገር አሳልፎ ይሰጣቸው ነውና ይሄ እንደው የአንድ ወገን ጉዳይ ነው ወይ? አሁን የኢትዮጵያ ህዝብ ይባላል በተደጋጋሚ ነገር ግን በተለያየ መንገድ የሚገለጽ በማህበር በሰራተኛው በጤና ባለሙያው በመምህሩ በወታደሩም ሆነ በሌላው መንገድ እንግዲህ አገር ምን ደረጃ ላይ እንደደረሰች እየታወቀ አጠቃላይ ግን ይሄንን ጉዳይ ለመቃወም ይሄንን ጉዳይ አርቆ ለማየትና ለመገንዘብ ዛሬም በቂ ሁኔታዎች የሉምና መጪው ጊዜ ምንድነው? አዎ እንግዲህ ይሄ የሚያሳየው የዚህ ውጪ ዘረፋ ብቻ አይደለም ሀብታሙ። ውስጥ ያለው ዘረፋም ራሱ በተደጋጋሚ ጊዜ እንዳነሰነው እንደተነጋገርነው ውስጥ ያለው ዘረፋም ከዚህ ጋራ የተያያዘ ነው። ልክ ነው ያልከው፣ በደንብ አድርገህ ነው ያስቀመጥከው። የኢትዮጵያ ጉዳይ በአሁኑ ሰዓት ላይ ቀደም ሲል ከነበሩት ጋራ የሚመዛዘን የሚመጣጠን አይደለም። ቀደሞ ከነበሩ ስርዓት ጋራ የነበረ አይደለም። ስርዓቶች በአብዛኛው ለሀገራቸው፣ ለመንግስታት፣ ለህዝባቸው የሚያስቡ አትሊስት ለህዝብ ያስባሉ፣ ለሀገር ሉዓላዊነት ያስባሉ። እነዚህ ለሉዓላዊነታቸው ምንም ዳንታ የሌላቸው ሉዓላዊነት ማለት ዘረፋ ማለት ብሎ ነው የሚያስቡት። የነሱ ሉዓላዊነት ዝርፊያ ነው። ይሄ የሚታየው ዛሬ ቀን በአዲስ አበባ የሚካሄደው የሁለት ጀነራሎች ልጆችን
ድግስና ሰርግ ከ300 ሚሊዮን ብር በላይ የወጣ ወጪ አውጥተው ጀነራል የሆኑ ሰዎች ልጆቻቸውን የሚድሩበት አንድ ጀነራል ሚስት ለማግባት ከ30 ሚሊዮን በላይ ጥሎሽ የሚሰጡበት አገር ላይ ይሄ እንዲህ አይነት ዘረፋ ውስጥ ያሉ ስለሆነ በተዘዋዋሪ ደግሞ የደሃውን ልጅ በዚሁኑ ሳምንት የደሃዎችን የህዝብ ልጆችን ደሃ ናቸው ብሎ እየመነጠሩ ለጦር ሜዳ ለስልጠና ጦር ሜዳ ለመላክ የ11 እና የ12 አመት ልጆችን 14 የ15 አመት ልጆችን ህፃናት ሩጦ ያልጠገቡትን ሩጦ ያልጨረሱትን ወጣትነታቸውን እንኳን ያልቀመሱትን ከናት ከአባት ጉያ የሚሰጠውን ነገር አልቅሶ የሚበሉትን ህፃናትን ይዘው ወደ ውትድርና እያፈኑ መውሰድ በእነዚህ ምትክ ደግሞ በአንዳንዶቹ ምትክ በገንዘብ ልጆችን መግዛት መሸጥ እንደዚህ አይነት ሁኔታ በግልጽ የሚታይበት አገር ነው የኢትዮጵያ ጉዳይ የኢትዮጵያ ነገር ኢትዮጵያውያን ይሄንን ነው ማየት ይሄ እውነት ነው መረዳት ያለበት ይሄንን ከተረዳ በኋላ ህዝብ ሰምቶ ዝም ማለቱ በሽታ ሰምቶ አክሽን መውሰድ ነው እንደ ፖለቲካ ሰው እንደ ህግ ሰው አንድ ነገር ማስጨበጥ ፈልጋል ወታደራዊ እንቅስቃሴ ፖለቲካ ጋራ የተደገፈ መሆን አለበት የፖለቲካ ስሪቱ አልታየም ቢሆን ኖሮ ይሄ ትግል እንደዚህ አይነት ጊዜ አይወስድም እርግጠኛ ነኝ ሰሞኑን እሱን አይነበረ ፖለቲካ አጀንዳ ያለ መኖር የቀደመው ህዝባዊ ትግል ሲነሳ ፖለቲካዊ አሰራር ያለ መፈጠሩ ለዚህ አይነት ሁኔታ ገጥሞናል አሁን እንዳላለ ነው ችግር ይሄ ነው እየታየ ያለና ችግሩ ህዝቡን የሚያነቃንቅ የፖለቲካ አጀንዳ የፖለቲካ ፕሮግራሙ ማን ነው እዚህ አሜሪካን አውሮፓ ሆኖ ፖለቲካ አጀንዳ መፍጠር ዋጋ የለውም እዛው አገር ቤት ያለው የፖለቲካ አጀንዳ መፍጠር መቻል አለበት የፖለቲካ አጀንዳ መውጣት አለበት ህዝባዊ ንቅናቄ የሚያነሳው ያ ነው ምሳሌ መውሰድ እንችላለን ያፓ ፖለቲካ አጀንዳ ነበረው መኢሶን የፖለቲካ አጀንዳ ነበረው ፕሮግራም ነበረው ስለዚህ ትግሉ በትንሽ ጊዜ ውስጥ ፈጥኖ ነው ወደፊት የወጣው ደርግንም አነቃቅቶታል የፖለቲካ ፕሮግራም እንዲፈጥር አድርጎታል ስለዚህ ምንድነው የፖለቲካ ፕሮግራም ያለ መኖር ህዝባዊ ትግል ወደ መሳሪያ የገባበት ሁኔታ መሳሪያውን ብቻውን ማሸነፍ ያልቻለበት ሁኔታ የፖለቲካ ፕሮግራሙ ያለ መቅደሙ ነው እንዲህ አይነት ውጥንቅጡ እነሱ እንደፈለጉ መሬትን እስኪሸጡ ድረስ አገርን እስኪሸጡ ድረስ የከተማ ህዝብን እስኪያፈናቅሉ ድረስ ዝም የተባለው ከዚህ ነው ምንጩ እዚህ ጋር ነው ያለውና ቁልፉን ይሄንን መክፈት ነው ይሄን ቁልፍ ቶሎ ከፍቶ ህዝባዊ ትግል ውስጥና በ3 እና በ4 ወር ውስጥ የሚያልቅ ነው ህዝባዊ ትግል ፖለቲካ ፕሮግራሙን ይዞ ከተነሳ በመሳሪያ የተደገፈ የፖለቲካ ፕሮግራም ያስፈልጋል ፕሮግራሙን ማን ነው የሚቀይሰው ማን ነው የፖለቲካ ፕሮግራም ይዞ የወጣውና ይሄ ነው እዚህ ጋር መታየት ያለበት መፍትሄውን እንትኑን ብቻ አይደለም መፍትሄውንም ጭምር ነው መነጋገር ያለብን መፍትሄውንም ጭምር ይሄ የፋኖ ትግል ህዝባዊ ትግል ነው የፋኖ ትግል ህዝብ ያነሳው ነው ግን የፖለቲካ ፕሮግራም የለውም ገና ነገ እንሰራለን ነገ ይመጣል የሚባል አይደለም ስለዚህ ቅድም ያነሷቸው ትልቅ የፖለቲካ ምሁራኖች የነበሩበት እነ ኢሃፓ እነ መኢሶን እነዚህ የመሳሰሉት የፖለቲካ ፕሮግራም ስለነበራቸው ህዝባዊ እንቅስቃሴው ህዝባዊ ነው የሆነው ጦርነቱ ብቻ አይደለም የፖለቲካው የሀገር ጉዳይ ወደ ህዝባዊነት ተለውጧል ይሄ ነው መሰራት ያለበት እነዚህ ጋንግስተሮች እነዚህ ዘራፊዎች አገርን እየሸጡ ሳለ በዚህ አይነት ህዝቡ በሙሉ ሁሉ ቦታ ላይ ሁሉም ህዝብ የኢትዮጵያ ህዝብ ይሄ የሚባል አይደለም እነሱ ምጫወቱባቸው የኦሮሞ የእነሱ ከአማራው እኮ በፊት ወለጋን ነው በጀትና በእንትን ስመቱ የነበሩ ከአማራ ከትግራይ በፊት ወለጋን ይቀጠቅጡ ነበር ወለጋን ይመቱት ነበር ኦሮሞ እንዴት ለኦሮሞ ቆም ያለው የኦሮሞ መንግስት ነው ሊል የሚችለው ስለዚህ ጠንካራ አገር የነቃ ህዝብ አስቀድሞ ለመምታት ነው ሌላው የፌዴሬሽን ምክር ቤት ለማጠቃለል ደቡብን ተበትኖ ቁጭ አለ ምን የት አለ የፖለቲካ ድርጅት የተቋቋመው የፖለቲካ ፕሮግራም ያለው ስለዚህ ሀብታሙ በዚህ አይነት ሁኔታ ውድቀት ውስጥ የፖለቲካ ውድቀት ውስጥ አገራዊ ውድቀት ውስጥ የምንገኘው አገሪቱ ኮላፕስ አርጋለች ቶታሊ በልቶ ማደር ካልቻለ ቤት ከሌለው ሰላም
ሰላም ከሌለ ፍትህ ከሌለ አንድ ሀገር ኮላፕስ አርጓል እና አገር ኮላፕስ ያደረገበት አገር ዲስሜንት ሆኗል አገር። ስለዚህ በዚህ አይነት ሁኔታ ውስጥ ነን ያለነው። ይሄንን ህዝብ ነው መታገል ያለበት። ይሄንን ህዝብ ነው መነሳት ያለበት። በዚህ ላይ ህዝብ ነው ያለውን ኃይል በሙሉ መጠቀም የሚችለው። ለዚህ ፖለቲካ ፕሮግራሙ በፍጥነት እዛው በአገር ቤት ላይ ያለው ነው። የውጭ ድጋፍ የውጭ እርዳታ የሚያስፈልግ አይደለም፣ አያስፈልግም። በውጭ ሆነን የምናዘጋጀው ይሁላችሁ እንኩ ብለን የምንሰጠው ተገቢ አይደለም። ፍጹም በኋላ ሌላ ችግር ያስከትላል። ስለዚህ ባለቤቶቹ የፖለቲካ ፕሮግራሙን መሬት ላይ ያለው ፖለቲከኞቹ በአስቸኳይ ሰርቶ ካወጡ አሁን እየሆነ ያለው ነገር ውስጥ ህዝባዊ ትግሉ ይፋፋማል። ከየትም ይሁን እንዴት ይሁን ሁሉንም ያሰባስባል፣ ሁሉንም ያስገባልና የጎደለ ነገር ይሄ ነው። ለነዚህ መንገድ የከፈተው ሀብታሙ ይሄ ነው ለማለት ፈልጋለሁ። ከልብ አመሰግናለሁ ዶክተር ሸዋፈራው። ሌላው እንግዲህ አሁን አስተውታል የህፃናቱ አፈሳ እንግዲህ ተጠናክሮ የቀጠለበት ሂደት አለ። ቀደም ሲል እንዳሉት ነው አብይ ጀነራሎች ልጆቻቸውን ለመዳር እንግዲህ ዛሬ ከ300 ሚሊዮን ብር በላይ ከየባንኩ ከየምኑ ኮሚቴ ተቋቁሞ የተዋጣበት እድሜያቸው ለውትድርና ያልደረሱ የ13 እና የ14 ዓመት ልጆች ሳይቀር ከወላጆቻቸው ጉያ በኃይል እየተነጠቁ ከሁሉም አቅጣጫ እየተወሰዱ ያለበት ሂደት አለ። እነዚህን ህፃናት ማግዶ እንግዲህ አብይ ከቀጣዩ ምርጫ በፊት ሁኔታዎችን በኃይል እቆጣጠራለሁ፣ ምርጫውን በእኔ ቁመና አድርጌ ደግሞ ያው በአዲሱ ቤተመንግስት ነግሼ እወጣለሁ የሚል እንቅስቃሴ ነውና ቀደም ሲል እንደተባለው ለአንድ ወገን ብቻ የሚታው ነው ወይ? በፋኖ በኩል ያለው ትግል ያው እየተጠናከረ መጥቷል። የጋራ አመራር እንግዲህ አሁን ይሄ ሩጫ የሚደረገው የአብይ ቅጥረኞችም አብረው ተሰልፈው የሚያደርጓቸው እንቅስቃሴዎች ያው ፋኖ የጋራ አመራር ይዞ ሊመጣ ነው የሚለው እንግዲህ ዓለም አቀፍ መገናኛ ብዙሃን ውስጡን ጭምር በተለያዩ መንገዶች እየወጣ ስለሆነ ያለ ማደናቀፍ የሚደረግ እንቅስቃሴ ነው። ያው በአንድም ሆነ በሌላ መንገድ ያ ጊዜውን ጠብቆ ይፋ እንደሚደረግ ተስፋ አለ። በሌላ በኩል ግን የህዝቡ የራሱን ትግል የራሱን መከራ የራሱን ችግር ለመቅረፍ ከዚህ ቀደም እኮ ኢትዮጵያ ውስጥ ነበር እንግዲህ በአፄ ኃይለ ሥላሴ ዘመን የመጨረሻዎቹ ዓመታት ይደረጉ የነበሩ እንቅስቃሴዎች እኮ የታክሲ ሹፌር ሰራተኛ፣ የምድር ባቡር ሰራተኞች፣ በየደረጃው ተማሪዎች፣ አስተማሪዎች ሁሉም እንግዲህ ተቃውሞ እንቅስቃሴ የሚያደርጉበት ሁኔታ ነበር። አሁን እጅግ በጣም የተመቻቸ ሁኔታ ባለበት ስርዓቱ በተለያዩ አቅጣጫዎች ህዝብ ላይ እየተኮሰ ባለበት እንቅስቃሴ ውስጥ የጤና ባለሙያዎች ደግሞ ያው በተናጠል እንግዲህ ተቃውሞ ለማድረግ አሁን 11 ቀናት ብቻ ቀረን እያሉ ነው። ነገር ግን ለነሱም በይፋ የነሱን ጥያቄ መደገፍ አብሮን እንቆማለን ማለት ነገር ደግሞ ከሰራተኛውም ከመምሩም ከሌላውም ከአሽከርካሪዎችም ተንቀሳቅሰን መስራት አልቻልንም እየሞትን ነው ከሚሉት አሽከርካሪዎችም እየተሰማ አይደለም። የመተባበር ጉዳይ አይደለም። አንዳንድ የነሱ ሰዎችም ጭምር ሳይቀር ፖለቲካ ውስጥ አንገባም ይባላልና መኖር አቃተን በገዛ ሀገራችን በልተን ማደር አልቻልንም እየተባለ ፖለቲካ ውስጥ አትግቡም ወይም ፖለቲካ ውስጥ አልገባም ማለት ይቻላል ወይ? ህዝቡስ ለነዚህ አይነት እንቅስቃሴዎች የበኩሉን እንቅስቃሴና ድጋፍ ቢሰጥ የተሻለ አልነበረም ወይ? አሁን ልክ ነው እኮ ይሄ አሁን ቅድም ያነሳሁት ነው። እሱ ምንድነው አሁን ወደኋላ ቅድም ያነሳኋቸው ታሪክ ጋር ስንሄድ ህዝቡን ሁሉን የሚያነቃንቅ ህዝባዊ የሆነ እንቅስቃሴ ሁሉንም የሚያካትት አገራዊ የሆነ የፖለቲካ ፕሮግራም ያለመኖር ነው። የፖለቲካ መሪዎች ያለመኖር ነው። የቁጭ ፖለቲካ የቁጭጮች ስላሉት ነው። አንዳንድ የብሔር ፖለቲካ በየብሔራቸው የተደራጁ የብሔር ፖለቲካ መሪዎች ስላሉ የብሔር ፖለቲካ ድርጅቶች ስላሉ የብሔር ፖለቲካ ብሔሩ ስነካ ብቻ የሚጮህ ለብሔሩም መጮህ የማይችል አገራዊ ያልሆነ የግል ፖለቲካ ድርጅቶች ስላሉ የግል ናቸው። እነዚህ የብሔር ፖለቲካ ማለት ግል ነው። የግል ኩባንያ ብለው እነዚህ የግል ኩባንያ አገራዊ አይደለም፣ ብሔራዊ አይደለም፣ አገራዊ አይደለም። ስለዚህ ሲንግል ነው። በአንድ ክልል ለአንድ ብሔር በክልልም አንድ ብሔር ለብሔር የተደራጀ ነው። ኢትዮጵያ እንደምታውቀው 87 ብሔረሰብ ያለው ፖለቲካ ድርጅት ነው። በዚህ በማነው አገር ነው። በዚህ በ87 አገር ውስጥ እያንዳንዱ ብሔረሰብ እንደው ሁለት ቢኖር ስንት ነው የሚሆነው ማለት ወደ 180 ምናምን አካባቢ ፖለቲካ ድርጅት አለን ማለት ይሄ ለምንም አይጠቅምም። ስለዚህ ማንንም መምራት አይችልም፣ ህዝብን ማንቀሳቀስ አይችልም፣ ህዝባዊ ማድረግ አይችልም። ስለዚህ መኢሶን እኮ አንድ መኢሶን መላ ኢትዮጵያን አንድ ጊዜ ነው ያደረሰው። አንድ ኢህአፓ ባንድ በሶስት ወር ውስጥ አመት ባልመላ ጊዜ ውስጥ አንድ ጊዜ ነው ያጥለቀለቀው እኮ። ስለዚህ ምንድነው ህዝባዊ ሲሆን ህዝቡ እንቅስቃሴ የህዝብ ንቅናቄ የህዝብ እንትን ይመጣል፣ ትግሉ ወደዛ ይመጣልና እሱ
ነው የጎደለው በሁሉም ነገር ላይ ተዘጋጅቶ ህዝብ እንደዚህ ተነስቶ መሪ ማጣት ነው የፖለቲካ መሪ ማጣት ነው በጦር መሳሪያ የተዘጋጀ እየተፋለመ ያለው ወገኔን አላስነካም አገሬን አላስነካም የሚል ተዋጊ ኃይል አለን ነገር ግን አሁን የፖለቲካ አመራር ጉድለት አለ ይሄ በቶሎ መስተካከል አለበት ባይኔ ከልብ አመሰግናለሁ ዶክተር ሸዋፈራው እንግዲህ በተለይ የጤና ባለሙያዎች እንግዲህ ያው አንድ ወር አስቀድመው ስራ ማቆም አድማ እናደርጋለን በሚል እንግዲህ 12 ጥያቄዎችን አንስተዋል ከዛ ውስጥ አንዱ የጥቅማ ጥቅምና የደሞዝ ጉዳይ ነው አሁን ባለው የሀገሪቱ ተጨባጭ ሁኔታ አንድ ስፔሻሊስት ዶክተር የሚባል የሚከፈለው ደሞዝ $80 እና ከዛ በታች ነው በየደረጃው እንግዲህ የጤና ባለሙያዎች የሚከፈላቸው እሱ ነው በህዝብ ላይ የመብራት ታሪፍ ሲጨመር የቴሌ ታሪፍ ሲጨመር የተለያዩ አገልግሎቶችን ታሪፍ ሲጨምር አገዛዙ ከኬንያ ጋር እኛ ስንወዳደር ይሄ በጣም ርካሽ ነው የሚል መከራከሪያ ይቀርባል አሁን ኬንያ ያሉ ዶክተሮችና ትላንት እንኳን ሞዛምቢክ እንኳን የነበሩ ዶክተሮች ያደረጓቸውን የተቃውሞ እንቅስቃሴዎች ተከትሎ በወር የሚከፈላቸው ወደ $800 ነው ከ$80 በታች የሚከፈላቸው የኢትዮጵያ ስፔሻሊስት ሐኪሞች የሚባሉ እንግዲህ በየደረጃው ደግሞ ምን ያህል ዝቅ እያለ እንደሚሄድ የሚታይ ነውና ይሄ ባለበት ሂደት ውስጥ በአንድ በኩል እነሱም በጋራ እንግዲህ የተቃውሞ እንቅስቃሴውን እንደግፋለን ብለዋል በመጨረሻው ቀን ምን ይሆናል የሚለው የሚታይ ሆኖ ከዚህ ቀደም ዩኒቨርሲቲ መምህራንም በተናጠል እንቅስቃሴ ጀምረው 5 ቀን ስራ አቆሙ ተመልሰው አስተባባሪዎቹን አፈኑ የሚደበደበውን ደበደቡ የሚባረረውን አባረሩ እንቅስቃሴው ተዳፈነ የዛሬ 6 ዓመት ከምናምንም እንዲሁ ከአብይ ጋር የጤና ባለሙያዎች ወጡ እነሱኑ መልሶ በመስደብ እነሱኑ መልሶ በመውቀስ ደግሞ ጥያቄያቸው እንዲዳፈንና ዋና አስተባባሪ የተባሉት አንገታቸው እንዲደፉ የተደረገበት ሂደት አለና አሁንስ ከዚህ የተለየ ምን መጠበቅ ይቻላል አብሮ መተባበር እስካልቻለ ድረስ መምሩም ያለቅሳል ሐኪሙም ያለቅሳል ህዝቡም ያለቅሳል ነገር ግን ተባብሮ ደግሞ ድምጹን ማሰማትና መታገል አልተቻለምና በዚህ ደረጃ የሚመጣው የተቃውሞ እንቅስቃሴ ስኬታማ ሊሆን ይችላል ወይ ምናልባት ስኬታማ እንዲሆን ደግሞ ሁሉም የበኩሉን አስተዋጽኦ ማድረግ የለበትም ወይ ትክክል ነው የጤና ባለሙያዎች ሀብታሙ እንዳነሳው የጤና ባለሙያዎች ብቻቸውን የሚያደርጉት መፍትሄ የለው በአጭር አባባል ምንም የሚያመጡት መፍትሄ የለውም የጤና ባለሙያዎች ትግል ወደ ታክሲ ማህበር ካልተሻገረ ወደ ታክሲ ሾፌሮች ካልተሻገረ ነጋዴዎች ውስጥ ካልገባ ሰራተኛ ውስጥ ካልገባ አርሶ አደሩን ጭምር ሁሉ ውስጥ ካልገባ እንደዚህ አይነት ነገሮች ህዝባዊ ሊሆን የሚችሉት የጋራ ትግል የጋራ እንቅስቃሴ ሲኖር ብቻ ነው ይሄ አሁን የሚታየው የነዚህ ሰዎች እንቅስቃሴ እነሱ ምንድነው የሚያደርጉት እዚህ ጋር እንደምታውቀው ሌሎች ትግል አብሮ ለትግል የተነሱት በኋላ ላይ ምን ይሆናሉ በብሔር ለምሳሌ የኦፒዲዮ አባል የሆኑ ሰዎች ቦታቸውን ተክቶ ለመስራት እነዚህን ሰዎችን ለማድረግ ይመጣሉ እንዲህ አይነት ነገር ከዚህ ቀደም በኢትዮጵያ ባንክ ሰራተኛ ማህበር ላይ ሰራተኛ ላይ የተፈጠረ ነገር እናስታውሳለን ስለዚህ እንደዚህ አይነት ነገር ሆኖ መሳቂያ እንዳይሆን እነዚህን ሰዎች ደግፎ አትሊስት በጋራ እንቅስቃሴ መንግስትን ሽርንክ የሚያደርግ መንግስትን የሚያስደነግጥ ትግል ለማድረግ የሚቻልበት ህዝባዊ እንቅስቃሴ ፖለቲካዊ እንቅስቃሴ ጭምር ምንም ይሁን እንዴት የፖለቲካ ፕሮግራም አለን የሚሉ አገር ቤት የተቀመጡ ትንሽም ቢሆኑ እንቅስቃሴው ላይ እጅ በማስገባት ህዝብን ማነቃቃት ህዝብን ማነሳሳትና ጠንከር ያለ እንቅስቃሴ ሌሎቹ የሚጨመሩበትን ሁኔታ ማስቀጠል ካልቻለ ውጤት የለውም ስለዚህ ይጎዱ ይሆናል ነገር ግን እስከ ጊዜ ድረስ ሊጎዱ ይችላሉ ትግሉ በዛ አይነት ቢሆንም የነሱ ውጤታማ ለማድረግ ህዝባዊ ንቅናቄ የሚመራ ፖለቲካ ድርጅት ያስፈልጋል ፒሪየድ ወደፊት ይሄ መውጣት አለበት ህዝባዊ ንቅናቄ ህዝባዊ ትግል የሚያሳይ የፖለቲካ መሪ ያስፈልጋል የፖለቲካ መሪ መውጣት አለበት መገኘት አለበት እምቢታውን ይዞ የሚወጣ የፖለቲካ መሪ ጠይቅ ይሄ መከሰት አለበት መገኘት አለበት ሀብታሙ ስለዚህ ዝም ብሎ እንዲህ አይነት አደገኛ ግሩፕን ማፍረስ የሚቻለው ህዝብ ነው የጦር መሳሪያ 20% እኮ ነው የጦር መሳሪያ ትግል 80% ህዝባዊ ትግል 80% መሆን ያለበትም ይሄ ነው ይሄ በአለም ላይ የታየ ነገር ይሄ የኛ ብቻ አይደለም ሆኗል ተፈጥሯል ኢትዮጵያ ውስጥ እንደዚህ አይነት ነገር ተፈጥሯል ትላንትና እና አብይ እኮ ሊመጡ ባሉበት ጊዜ ምንም የጦር መሳሪያ እኮ አልነበረም ህዝባዊ አመጽ ነው እየሞተ ጭንቅላቱን በስናይፐር ህዋት ወታደር እየመታ ነገር ግን ህዝባዊ አመጹ አምጥቶታል ትግሉን ያምጥቶታል ብዙ ምሳሌ አለ
ስለዚህ ምንድነው ህዝቡ የዚህ የደቡብ ህዝብ ደቡብ ላይ ያለው ህዝብ እኮ ጥቂት ነው የሆነው አሳንሶታል አጨርሶታል ብትንትኑ ነው ያወጣው ስለዚህ ምንድነው ይሄ የተበታተነ ህዝብ አሁን መከራው አውቋል ለዚህ ነው የበተኑት ይያለ ነው ስለዚህ አሁን መሰባሰብ ነው ትግሉ ያለው ምንድነው መሰባሰብ ነው አብሮ መቆም ነው አንደኛ ምድሪቱ የደም ምድር ሆናለች ጥያቄ ይሄ ነው መነሳት ያለበት ምድሪቱ ለምንድነው የደም መሬት የሆነችው ለምንድነው ፍትህ የጠፋው ለምንድነው ሰላሙ ያጣው ለምንድነው ሰላምን የሚያሳጣው ለምንድነው ጦርነት ብቻ እንደ አንድ ሀገር ምርት አድርገው የተነሱበት እንደ አንድ ትልቅ ምርት አድርገው የተነሱበት ምክንያት ምንድነው ስለዚህ ትግሉ ህዝባዊ መሆን አለበት በዚህ ዙሪያ ላይ ነው ፍትህ የለም ሰላም የለም አገሪቱ የረሃብ ምድር ሆናለች ዘረፋው በስቷል ቅሚያ እስራቱ ከልክ በላይ ነው እና ይሄ ነገር ወዴት ነው እየሄደ እነዚህ ሰዎች ከህዝብ ጋር ሊኖሩ ነው ወይ እንዲህ ያደረጉት ያሉት ወደፊት ሊቀጥሉ ነው ወይ እነሱ ለራሳቸው ሌላ ቦታ ራሳቸውን የሚኖሩበትን የሚያቆዩበትን ለራሳቸውና ለቤተሰቦቻቸው እያዘጋጁ ነው ስለዚህ እኛ ምን እንሆናለን የሚል ካድሬ የብልጽግና የሚባለው ውስጥ ያለው የበታች ካድሬ ሊያስብ ይገባል ነገ እሱን የሚገጥመው እንደ ናዚ ወታደር እንደ ናዚ ሰራዊት እየተሰደደ እየተፈለገ መከራ ውስጥ መግባቱን ሊያቀው ይገባል ሊረዳው ይገባል ለምን የሚለው ማንሳት አለበት አንሆንም አናደርግም ብሎ ያለመታዘዝን እንብታውን ማሳየት አለበት ኢብን ካድሬ ተጠያቂ ነው ካድሬ ተጠያቂ ነው መላ ኢትዮጵያ ውስጥ ያለው የብልጽግና ካድሬ ተጠያቂ ነው ይሄንን ሊያቅ ይገባል ማንንም እንደ በፊቱ የሚለቅ የለም ምናልባት እንደ ደርግ ጊዜ ብሎ አስቦ ከሆነ ደርግ ጊዜ የነበረው ሰራዊት የኢትዮጵያ ሰራዊት ስለሆነ ነው ለሀገሩ ለኢትዮጵያ የቆመ ስለሆነ ነው ይሄ ግን አይደለም ሰራዊቱም ካድሬውም አይደለም ስለዚህ ጠንከር ያለ እርምጃ ጠንከር ያለ ጉዞ የሚያስፈልግበት ወቅት ላይ ደርሰናል ስለዚህ ምንድነው የፖለቲካ ፕሮግራም ያስፈልገናል የፖለቲካ መሪ ያስፈልገናል እዚህ ውጪ ሆኖ የሚያጭበረብር ውጪ ሆኖ መተዳደሪያ ከህዝብ የሚሰበሰብ ገንዘብ መተዳደሪያ ለማድረግ ወይም እዛ አገር ቤት ላይ ለሚደረገው ትግል ከዚህ ለሚፈልገው ነገ ምናልባት ለኔ ድጋፍ ይሆንልኛል እኔን ይረዳኛል ለምለው አካል የሚልኩትን እኔ በስሜ ለማቀው በስም ለማቃቸው የምናድለው ገንዘብ ተገቢ አይደለም እሱ ተገቢ አይደለም ትግሉ በትክክለኛ መስመር ላይ ሲቆም ነው ይሄ መሆን ያለበት ስለዚህ ይሄንን ነው ለማለት የፈለኩት ሀብታሙ ስለዚህ ጥንቃቄ እጅግ ኃይለኛ ስራ እጅግ ከፍተኛ ስራ ይጠይቀናል ሀብታሙ እና ይሄ ነው መሆን ያለበት ህዝቡ የጤና ባለሙያዎቹን ያነሳው ህዝባዊ ለማድረግ መጀመሪያ ይዘጋጅ ጥሩ ነው ህዝባዊ ይሁን ከነሱ ጋራ የሚቆም ይታወቅ ይውጣ ህዝቡ በዛ መልክ ያስነሳ የጤና ባለሙያዎቹ በእነሱ ላይ ብቻ ትግሉ አይቁም ህዝባዊነት አይቁም ህዝቡ በሙሉ ይነሳ ቤቱ የፈረሰበት ልጆቹ የተወሰደበት ህፃናት ወስዶ እናትና አባት እንዴት ቤት ቁጭ ብሎ ይኖራሉ ወይ ሞቶ ሳይቀብሩ ወይ ምን እንትን ሳይሉ ልጆቻቸው እኮ ለሞት እንገላለን ብሎ ሲወስዱ እጅ ሰብስቦ መንግስት ነው ብሎ የሚጠብቅ ምን አይነት ህዝብ ነው ምን አይነት ህዝብ ነው ይኸው የጀነራሎቹ እኮ ልጆች በ300 ሚሊዮን እኮ እየተዳሩ ነው ያሉት ዘመናዊ ትልቅ ምን የሚባል አዳራሽ ነው ምን የሚባል ትልቅ አዳራሽ በዛ ውስጥ ነው እኮ ሰርጉ አመሰግናለሁ ከልብ አመሰግናለሁ ሌላው እንግዲህ ህወሓትና አብይ የገቡበትን ጦርነት ተከትሎ ጦርነቱን ወደ አማራና አፋር ክልል ያመጣው አብይ አህመድ በዛ ጊዜ ምን ሲናገር እንደነበር እናውቃለን የፈጸመው ክህደት አልበቃ ብሎ በዛ ጦርነት የወደሙና ዛሬ ደግሞ በቀጥታ ባለፉት 2 ዓመታት በአማራ ህዝብ ላይ ጦርነት ካወጀ በኋላ ያወደማቸው ትምህርት ቤቶች የጤና ተቋማትና መሰረተ ልማቶችን ሁሉ በፊልም ቀርጾ የተለያዩ መድረኮች ያዘጋጀ እንግዲህ ከትላንት ጀምሮ የሃይማኖት አባቶችና የሀገር ሽማግሌዎች በሚል እንዲህ ዶክመንተሪ ያሳየ ይገኛል አብይ ከአረብ ኤሚሬትና ከቱርክ ጨምሮ ከተለያዩ ዓለማት ያመጣቸውን መሳሪያዎች ህዝብ ላይ ጭፍጨፋ እየፈጸመ የዘር ማጥፋት እየፈጸመ በጦር ወንጀልና በዘር አጥፊነት መጠየቅ የሚገባው ሰው ደግሞ አሁን በብልጽግና መዋቅር ትንፋሽ ባለባቸው አካባቢዎች ላይ ህዝብ እየሰበሰበ እነዚህን ዶክመንተሪዎች እያሳየ ነውና ህዝቡ ይሄንን ጥቃት ይሄንን ወረራ እያደረገ ያለው በጉልበት ንጹሃንን እየጨፈጨፈ የሚገኘው አገዛዝ እንዲህ አይነቱን ቅስቀሳ በማድረግ ምናልባት እስከ ግንቦት 23 ድረስ እነዚህ ስብሰባዎች ይቀጥላሉ ብለዋል የወጣቶች መድረክ የሚሊሻ መድረክ የሃይማኖት አባቶች መድረክ የቀበሌ ባለሙያዎች እድር እቁብ የህብረት ስራ ማህበራት መላው አርሶ አደሮች ሲቪል ሰርቫንት ሌላው ቀርቶ የሃይማኖት አባቶችና የወጣቶች መድረክ እንደዚሁ የሙራን መድረክ ተብሎ እስከ ግንቦት 23 ድረስ እቅድ አውጥተው እየተንቀሳቀሱ ያለበት ሂደት አለና የውሸት ዶክመንተሪ የነሱን ጥፋት የነሱን ወንጀል ፋኖ ላይ
በማላከክ ይሄንን ትግል ከህዝብ እንጥላለን የሚል እንቅስቃሴ አለ። በሌላ በኩል ዛሬም ድረስ ያው ሰላማዊ ሰዎችን መጨፍጨፍ ሰሞኑን እንኳን 2 ዓመቷን ልደት የምታከብር ህፃንን እንደዚሁ በተለያየ መንገድ ያሉ ሰላማዊ ሰዎችን ጭምር እየጨፈጨፈ የሚገኝ አገዛዝ ነውና እንዲህ አይነቱ ሩጫና እንቅስቃሴ ጊዜ ለመግዛት የሚያደርጓቸው ሩጫዎች እንዴት ነው የሚያዩቸው? ህዝቡ አያቅም ወይ ማን ንጹሃን እንደሚጨፈጭፍ ማን በድሮን እንደሚመታ አያቅም ወይ ህዝቡ? አብታሙ በድጋሚ አመሰግናለሁ። ህዝብ እኮ ያውቃል። ህዝብ እኮ ልጆቹ ከቤት ታፍነው ወጣት ከቤት ህፃን ልጆች ወጣት ያልሆኑ ወጣት እንኳን ቢሆን ምንም አይደለም። ቅድም ያነሳናቸው ቁጥሮች የእድሜ ገደብ ህፃናትን በዩናይትድ ኔሽን ኮንቬንሽን ላይ ዲክላሬሽን ላይ ምንድነው የሚለው ከ18 ዓመት በታች ያለውን ልጅ ወደ ጦር ሜዳ ውጊያ ማስገባት ጄኖሳይድ ኮንቬንሽን ውስጥ ይከታል እና ከዛ ጋር ነው እንትን ያዛመዱት። ከዚህ ቀደም ለተባበሩት መንግስታት ሁማን ኮሚሽን ጽፈናል። ይሄንን ጉዳይ ዩኤን ሁማን ኮሚሽን እንዲመለከት ጽፈናል። ከዚህ ቀደምም እንዲህ አይነት ነገር ተደርጎ ህፃናትን በፎቶ የተደገፈ ማስረጃ ጋራ ሴቶቹን ለባርነት እንደሚሸጡ ገንዘባቸውን እነሱን አረብ ሀገር ልከው ሙፈሪያት ካሚል በኩል ላይ ይሄ እንደተከናወነ እኛ በማስረጃ የተደገፈ በፎቶ የተደገፈ አሁንም አርካይቫችን ላይ የተቀመጠ እንትን አቅርበን አመልክተናል። ይሄ ምንድነው የሚያሳየን? ሀብታሙ ህዝቡ ልጁ ለሞት ሲወሰድ ቤቱ ቁጭ ብሎ ይሄን ነገር ቻሌንጅ ማድረግ ካልቻለ ምክንያቱ ምንድነው የምንለው ሁሉ ጊዜ የምናነሳው ቅድም ያነሳው ነው። ምክንያቱ ፖለቲካ መሪ ስላጣ ነው። የፖለቲካ ፕሮግራም ያለው ድርጅት መሪዎች ስላጡ ነው። የፖለቲካ አጀንዳ ስለሌለ ነው። የሚመራ ስለሌለ ነው የምነሳ። እንዲህ አይነቱ የፖለቲካ ጠንካራ ፖለቲካ መሪዎች በተነሱ ጊዜ እና አብይ አፍኖ ወስዶ አዋሽ አርባ በመሳሰሉት በሲኦል በመሰለ እስር ቤት ላይ ራቁታቸውን መሪዎቻቸውን እየገረፉ እያሰቃዩ አይለምደንም ከዚህ በኋላ እያሉ እንትን እንዲያደርጉ ያሉበት ሁኔታ ስላለ ሰው ፈርቶ ነው። ነገር ግን ፖለቲካ ድርጅትን በሂቡ ማዘጋጀት ይቻላል። በየትኛው የፈለገ ስለላ ድርጅት ቢኖር የፈለገ በምንም ይሁን እንዴት ይሁን የስለላ ድርጅት እያለ መፍጠር ይቻላል። የፖለቲካ ድርጅቶችን መፍጠር ይቻላል። ህዝብን መምራት ይቻላል። ከዛ በኋላ ማፈንዳት ይቻላል። ትግሉ ከተፋፋመ በኋላ መሪዎቹ ወደፊት ወጥተው ማንነታቸው መግለጽ ይችላሉ። ይሄ ህዝባዊ ትግል ይባላል። ፐብሊክ ዲስኦቢዲየንስ ይባላል እና ይሄንን ማንቀሳቀስ ነው። ስለዚህ ቅድም አንተ ላነሳው ህዝቡን ካላንቀሳቀስ ህዝባዊነቱ ይፋ ላይ ወጥተው አምባገነኖችን ማንበርከክ የማይቻልበት ሁኔታ ላይ ከደረሰ አምባገነኖች እንደፈለጉ ፈንጭተው የፈለጉትን አድርገው አገር ሽጠው ህዝብን አጥፍተው መጨረሻ ላይ እነሱ አጥፍቶ ወደ መጥፋት ውስጥ ስለሚገቡ እንዲህ አይነቱ እንዳይደረግ ማስቆም የሁሉም ኢትዮጵያዊ ነው። አዲስ አበባን የመሰለ ከተማ አንድ ላይ የተሰባሰበ አንድ ላይ የቆመ ህዝብ አንድ ድር ላይ ያለ ኩርማን እንጀራ በትኗቸው እኮ ወስዶ አመት በዓል ደርሷልና እኔ ላብላችሁ ልመግባችሁ ብለው ይዞ ሲሄድ እንኳን ደህና መጣልህ አንተ ነህ ንጉሳችን ብለው የሚያጨበጭብ ህዝብ ምን አይነት ህዝብ ነው? ለምንድን ነው እንደዛ የሆነው? ስለዚህ የህዝቡ ልብ በግልጽ ይታወቃል። ምክንያቱም ርቦታል። ለዛሬ ለመብላት ነው የፈለገው። የሰራውን በደል ያውቃል። ህዝቡ የደረሰበትን ግፍ ያውቃል። ቤቱን ንብረቱን አፍርሶት እኮ እድሩን አፍርሶ ማህበሩን አፍርሰው ልጆቹን በችኖ ህዝብን እኮ አሰቃይቶ መከራ ውስጥ አድርገው መሬቱን ጭምር ወስደው መሬቱን አሁን ቅድም ለምናነሳው ለአረቦቹ እኮ ለመሸጥ መሬቱ እንትኑ እሱ ነው። ሜሴጁ ዋናው ትልቁ ሜሴጅ እዛ ጋር ነው። ሰዎቹን የበተነው ለዚህ ጉዳይ ነው። አዲስ አበባን የጠረገው ለዚህ ነው። ስለዚህ በአሁኑ ሰዓት ላይ አንተ ላነሳው ነገር ፋኖን ለመደገፍ ከፋኖ ጋር ለመቆም ትግሉን ህዝባዊ ለማድረግ የሚያስችል አመራር ይጠይቃል። አመራሩ የፖለቲካ ፕሮግራሙን በግልጽ ለመናገር የአማራ ፋኖ የፖለቲካ ፕሮግራሙን በግልጽ ማሳወቅ መውጣት አለ፣ መምራት መቻል አለ። ያለበለዚያ ውሃው ቢወቅት እንቦጭ ነው። የፖለቲካ ፕሮግራም ወሳኝነት አለው
በትግሉ ለማሸነፍ ወሳኝነት አለ፣ በጣም ወሳኝነት አለ። ስለዚህ በዚህ ዙሪያ ላይ ነው እንደውም የዛሬ ውይይታችን እዚህ ላይ ነው። ይሄ ኳር ስለሆነ ነው፣ በጣም ኮር ነው የሆነው። ይሄ ጥያቄ ለኔ በተደጋጋሚ ሰው አቅርቦልኛል። ይሄን ነገር እንዴት አየው ብሎ ብዙ አንስቷል። ትክክል ነው ያየው። ስለዚህ ህዝብ ከእንደዚህ አይነቶቹ መዳን የሚችለው የፖለቲካ ፕሮግራሞቹን ሲያዘጋጅ ነው። በጠንካራ አገራዊ ይሄ የክልላዊ አይደለም፣ አገራዊ የፖለቲካ ፕሮግራም መውጣት አለበት። በግልጽ ያንን ይዞ መውጣት አለበትና የፈለገ ሌላ ነገር ሊሆን ይችላል ሊል ይችላል። የፈለገውን ይበል፣ እሱ አይደለም ህዝብን የሚያንቀሳቅስ ሰሜኑን፣ ደቡቡን፣ ምስራቁን፣ ምዕራቡን ማከል ኢትዮጵያን አንድ ላይ የያዘ ያተሳሰረ የፖለቲካ ፕሮግራም ወሳኝነት አለው። እሱ በቶሎ ይታወቅ። ምክንያቱም የሰው ልጅ እያለቀ ነው ያለው፣ ወጣቱ እያለቀ ነው። ህፃናት ሳይቀር ወደ ህፃናት ሁሉ ገብቷል። ዘረፋው፣ እገታው አንተ ቅድም የምትለው ነገ እኮ እሑድ ዕለት ሙሽራ የነበረ ሰው ተገሏል። ከዚህ የበለጠ ምን ሊመጣ ነው? ምን ሊሆን ነው? በእገታ እንደዚህ ነው የሚያደርጉት። ትላንትና ሐሙስ ዕለትና ሮብ ዕለት ከደረሰኝ መረጃ እነ ክርስቲያን ታደለን ከእስር ቤት እኮ አውጥቶ የፌደራል መተናል የሚሉት ቁልፍ ሰብሮ ገብቶ ከእስር ቤት አውጥቶ ውጪ ሜዳ ላይ ሲያሰቃዩቸው አሳድሯቸዋል ሌሊቱን በሙሉ። ስለዚህ ይሄ ሁሉ የሚሆነው ለምንድን ነው? የፖለቲካ ፕሮግራም ቢኖር፣ ጠንካራ በወታደራዊ ኃይል የተደገፈ የፖለቲካ ፕሮግራም ቢኖር ህዝባዊ እንቅስቃሴው ገኖ ወደ ላይ ይወጣል፣ ቱክ ብሎ ይፈላል። ሁሉም ቦታ ላይ ችግር አለ። ሁሉም ሰው በችግር ውስጥ ነው ያለው፣ በመከራ ላይ ነው ያለው። ጦርነት ብቻ አይደለም ቅድም ያነሳው፣ ረሃብ እኮ ከጦርነት ይበልጣል። አምታሙ ከጦርነት ይበልጣል ረሃብ። ፍትህ ማጣት ከጦርነት ይበልጣል። ሰላም ማጣት ከጦርነት ይበልጣል። ስለዚህ ሰው በዚህ አይነት ሁኔታ ላይ እየተሰቃየ ነው ያለው። የኢትዮጵያ የገበያ ሸመታ በአሁኑ ሰዓት ላይ ያለው የገበያ ሁኔታ ምን ይታያል? ሸምቶ ለመብላት 80 እና 60 ሺህ ብር አስሬ ወስደ አንድ ኩንታል ጤፍ ገዝተ መኖር ትችላለህ እንዴ? ከየት ይገኛል 80 60 ሺህ ብር ለመብላት? ረሃብ እየፈጀ ነው ያለው። ሸመታው እንደዚህ ነው። የገንዘብ ምንዛሪ ወድቋል። ዜሮ ውስጥ ወድቀናል። ስለዚህ ሀብታሙ በጣም አሳዛኝ፣ በዓለም ላይ የሌለ ድርጊት በኢትዮጵያ ላይ እየተፈጸመ ነው። ይሄ እየተፈጸመ በልጽገናል ይላሉ። እየበለጸገ ነው ይላሉ። እሱ ልክ ነው። እነሱ በልጽጓል። እሱ ልክ ነው። እነሱ በልጽጓል። ከሻ ላይ መሬት ላይ ይተኛ የነበረ ዛሬ ልዩ ቤተ መንግስት እያሰራ ነው ያለው። ኢትዮጵያን ሽጦ ኢትዮጵያ ተሽጣ የኢትዮጵያ ህዝብ ተለጉሞ ይሄንን ፖለቲካ ይዞ ካልወጣ ፖለቲካ ፕሮግራም ከሌለ ምን አድርጎ ነው እንዴት አድርጎ ነው አገር የሚመራው? ማን ይሰማዋል? ስለዚህ ምን ይዞ ነው? ሌላውስ የዓለም ማህበረሰብ የትኛው ፖለቲካ ፕሮግራም ነው የሚያየው? ይሄ በጣም አሁን አንገብጋቢ ሆኖ ለኛ የቀረበ ጥያቄ ነው። በግልጽ ልንገር፣ እኛ በህዝብ ጠይቆናል። ምንድነው እናንተ የምትሉት የሚል ጥያቄ መጥቶብናል። ስለዚህ እኛም የምንለው ያመንበት የፖለቲካ ፕሮግራም ይዘውጣ፣ ያውም እዛ ያለው ነው የሚለው እዛው ይነሳ ነው የሚሉት፣ ከዛ ይምጣ እያሉ ነው ያለውና ይሄ በተቻለ ፍጥነት ይሄ ሊታወቅ ይገባል። ይሄንን ለማስቆም ይሄን ስርዓት ለማፍረስ ይሄ ነው ወሳኝ አሁን የሚቀረን። ይሄ ብቻ ነው ሀብታሙ። ታንኪዩ። ከልብ አመሰግናለሁ ዶክተር ሸዋፈራው ኩራቱ። እንደወትሮ ሁሉ ወደፊትም በሌሎች ወቅታዊ ጉዳዮች እንወያያለን። እግዚአብሔር ይስጥልኝ ለጊዜው። እኔም አመሰግናለሁ ሀብታሙ። ይሄንን በአጽንኦት የተናገርኩት ከህዝብ የመጣ ጥያቄ ስለሆነ ነው። ከኢንተሌክቹዋል ከህዝብ ጥያቄ ተነስቶ ነው ምንድነው የምትሉት የሚል በግልጽ የመጣ ስለሆነ ነው። ህዝብ ይሄንን አውቀው የኢትዮጵያ ኢንተሌክቹዋልን ሆድን አስፍተው ሰጥቶ መቀበልን ሆድን ሰፋ ማድረግ አባባላችን እኮ የአያቶቻችን አባባል ቆንጆ አባባል ጥሩ አባባል አለ። ሆድ ከሀገር ይሰፋል። ይሄ ነው መወሰን ያለበት። ታንኪዩ ሀብታሙ። ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። አሜን። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡን ለቆያችሁ ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።